የሙዚቃው ንጉስ የአፍሪካ የሬጌ ሙዚቃ አባት የሁለቱ የጥበብ ሰዎች ልጅ ከአቶ ካሳሁን ገርማሞና ከወይዘሮ ጥላይ አራጌ የተወለደው አባቱ ጋዜጠኛ እናቱ ደግሞ ድምፃዊ እንደነበሩ መረጃዎች ያሳያሉ። የኢትዮጵያ ሙዚቃን ያረቀቀ ዝምተኛው ሰው ስለ ኢትዮጵያ፣ ስለ አፄ ኃይለ ሥላሴ፣ ስለ አፄ ምኒልክ፣ ስለ አፄ ቴዎድሮስ አዚሟል። በ2018 በቀን 8ኛው ወር በ18 ሙዚቃዎች አውጥቶ ሀገርን ያስደመመ ዛሬ በዚህ ቀን የሙዚቃው ንጉስ ምን ሆነ? ስለ ሙዚቃው ንጉስ ቴዲ አፍሮ ያልተሰሙ ምስጢሮችን እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩም። ግማሽ ክፍለ ዘመን በኪነ ጥበብ ማማ ላይ የተደረገ ታሪካዊ ጉዞ መላው የኪነ ጥበብ አፍቃሪና ኢትዮጵያውያን በአንድ ድምጽ መልካም 50ኛ ዓመት ልደት የሚሉበት ታላቅ ቀን ነው። ኢትዮጵያ የሙዚቃ ንጉስ የፍቅርና የአንድነት ልሳን የሆነው ቴዎድሮስ ካሳሁን ቴዲ አፍሮ ወርቃማውን የ50 ዓመት የህይወት ጎዳና አጠናቆ ወደ አዲስ ምዕራፍ ይሸጋግራል። ላለፉት 25 ዓመታት ልባችንን በዜማ የገዛውን የዚህን ታላቅ አርቲስት አስገራሚ የጥበብ ታሪክና ዝርዝር እውነታውን እንሆ ብለናል። ቴዎድሮስ ካሳሁን ሐምሌ 7 ቀን 1968 ዓ.ም በአዲስ አበባ ተወለደ። ያደገው በኪነ ጥበብ ቤተሰብ ውስጥ ሲሆን አባቱ ታዋቂ ጋዜጠኛና የጥበብ ሰው አቶ ካሳሁን ገርማሞ ሲሆኑ እናቱ ደግሞ የውዝዋዜ ባለሙያዋ ወይዘሮ ጥላይ አራጌ ናቸው። ይህ የኪነ ጥበብ ድባብ ገና በልጅነቱ የሙዚቃ ፍቅር እንዲያድርበት አድርጎታል። ቴዲ አፍሮ ኢትዮጵያ ባህላዊ ቅኝት ከሬጌና ከዘመናዊ ሙዚቃ ስልቶች ጋር በማዋሃድ የራሱን ልዩ መስመር የፈጠረ አርቲስት ነው። በአልበሞቹ ያስመዘገባቸው ታሪካዊ ስኬቶች ጥቂቶቹን እንሆ ብለናል። አቡጊዳ 1993 ዓ.ም በሙዚቃው ዓለም አዲስ ነፋስ ይዞ የመጣበት እንደ ልጅነት አላትና ኃይሌ ባሉ ስራዎች በአጭር ጊዜ ውስጥ የሁሉም ቤት እንግዳ የሆነበት የመጀመሪያ አልበሙ ነው። ያስተሰርያል 1997 ዓ.ም በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛው የሽያጭና የህዝብ ተቀባይነት ክብረ ወሰን የሰበረ በወቅቱ ከነበረው ማህበራዊና ፖለቲካዊ ውጥረት ጋር ተዳምሮ የብዙዎችን ልብ ያንቀጠቀጠ ታሪካዊ አልበም ነው። ጥቁር ሰው 2004 ዓ.ም ለአፄ ምኒልክና ለአድዋ ድል የተሰጠ የታሪክን ገጽታ በሙዚቃ የቀረጸ ታላቅ ስራ ነው። ይህ አልበም በጥቂት ቀናት ውስጥ ከግማሽ ሚሊዮን በላይ ሲዲዎች በመሸጥ በወቅቱ የኢትዮጵያን የሙዚቃ ገቢዎች አንቀጥቅጧል። 2009 ዓ.ም የዓለም አቀፉን ታዋቂ የሙዚቃ ሰንጠረዥ ቁጥር 1 ደረጃን በመምራት ኢትዮጵያን ስም በዓለም አቀፍ ደረጃ ያስጠራ ድንቅ አልበም ነው። ኢትዮሪካ 2018 ዓ.ም ከዓመታት ቆይታ በኋላ በጥልቅ የሀገር የፍቅር ስሜት የተመለሰበት የመጨረሻ ድንቅ ስራው ነው። ቴዲ አፍሮ ዘፋኝ ብቻ አይደለም፣ እርሱ የማህበረሰብ አስተማሪና የሰላም ሰባኪ ነው። በሙዚቃዎቹ ውስጥ የሀገር ፍቅርን፣ አንድነትን፣ ልዩነቶችን ወደ ጎን ትተን በፍቅርና በአንድነት እንድንቆም ሁልጊዜም በዜማዎቹ ይማጸናል። እንደ አፄ ቴዎድሮስ፣ አፄ ኃይለ ሥላሴና አፄ ምኒልክ ያሉ የሀገሪቱ መሪዎችን ታሪክ በማንሳት አዲሱ ትውልድ አገሩንና ማንነቱን እንዲያውቅ አድርጓል። ታላላቅ ሰዎችን ማክበር ለአትሌት ኃይለ ገብረስላሴ፣ ለደራሲ ስብሐት ገብረ እግዚአብሔር ያደረጋቸው ስራዎች ለሰዎችና እውቅና በመስጠት ረገድ ምሳሌነቱን ያሳያሉ። ቴዲ አፍሮ ከተወዳጇ ሞዴል ተዋናይት አመለሰት ሙጬ ጋር በትዳር ከተሳሰረ ረጅም ዓመታትን ያስቆጠረ ሲሆን የአራት ልጆች አባትና ለአርአያነት የሚጠቀስ ውብ ቤተሰብ መመስረት ችሏል። ዛሬ ሐምሌ 7 ቀን መላው አገራችን ወርቃማውን 50ኛ ዓመት ልደቱን ስታከብር ለኛም ጋሽ ቴዲ ረጅም እድሜና ፍጹም ጤንነት፣ የሰላምና የደስታ ዘመናት፣ ተጨማሪ አዳዲስ የጥበብ ፍሬዎች የምናይበት የፈጠራ ዘመን እንመኛለን። ለመላው የኢትዮጵያ ሕዝብና የጥበብ አፍቃሪዎች በሙሉ እንኳን ለታላቁ አርቲስታችን 50ኛ ዓመት የልደት በዓል በሰላም አደረሳችሁም። የዝግጅታችን ተከታታዮች እናንተስ ስለ ሙዚቃው ንጉስ ቴዲ አፍሮ ሐሳብና አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ተመኘን።